በሰርጋቸው ቀን ካሌብ ሙሲሳ ከባድ መርዶ አረዳቸው። ቤተሰብ በጣም ደነገጡ። ኤደንን አገታት። ኡፍ ልብ ይሰብራል። መድብል ደስታውን አጣጥሞ ሳይጨርስ ካሌብ ሙሲሳ ደውሎ በጣም የምትወደደውና ተወዳዷ ልጅህ ወይም ደግሞ የቤት ሰራተኛ አልያ ደግሞ አንተን የምትወድህ ከስር ከስርህ የማትጠፋ ብለን ብነግርህ ይሻላል። እናም ኤደን እኔ ጋር ናት። ትሁትናን አሳልፈህ የምትሰጠኝ ከሆነ እውነት ለመናገር እሰጥሃለሁኝ ኤደንን፣ ካልሆነ ግን እርሰው ብሎ አለው። ምን እያልክ ነው ካሌብ? መናገር ያለብኝን ነገር ተናግሬያለሁ። እቅድና ፕላኔን ያቺ የተረገመች ማህሌት ሁሉንም ነገር አበላሽታብኛለች። ከዚህ በላይ የምታገሰው አንድም ነገር የለኝም። በቃችሁ እናንተ ሰዎች አስጠልታችሁኛል። ትሰማኛለህ መድብል? ሲጀመር አንተ ቃልህን እየጠበቅ አይደለም ብሎ አለው። ምን ማለት ነው ደግሞ ይሄም? ቃልህን ብትጠብቅ ኑሮ አርግ ያልኩህን በሙሉ ታደርግ ነበር፣ ትህትናን ጭምር ታመጣልኝ ነበር ብሎ አለው። አይ እንደዚህ እንኳ ሊሆን አይችልም። ምክንያቱም አንድ ነገር ማስተዋል አለብህ። ከዚህ በኋላ መቼም ቢሆን መቼም እኔ አለህ መድብል፣ ያንተን ድምፅም ሆነ ያንተ ወሬ በጣም እየደበረኝና እያስጠላኝ ነው። ከተባባልነው ውጭ በጣም ብዙ ጊዜ እየዘነጋህ ነው። ስለዚህ ዝም ብዬ ሳስብህና ሳስተውልህ የረሳኸው ይመስለኛል ብሎ አለ። ምን ማለት ነው ደግሞ ይሄ? ሁሉንም ነገር ሲመስለኝ እንደዛ ነው። ስለዚህ አንተ ከረሳው ደግሞ እኔ አስታውሳለሁኝ። መቼም ቢሆን ኤደንን አንለቃትም ብሎ ተናገረ። እውነት ለመናገር አንተ እንኳ አብድሃል ብሎ ሲለው ያሳበርከኝ እኮ ድሮም አንተ ነህ እንጂ ሌላ ማንም አይደለም። በቃ ከዚህ በላይ እንድትናገር መቼም ቢሆን አልፈቅድልህም ብሎ አለው። ማህሌትን ዳጣን ትሰሚኛለሽ? ከኔ ጋር መስራት ያለብሽን ነገር በሙሉ ትሰሪያለሽ። ካልሆነ ደግሞ እመኝኝ መቼም ቢሆን የእውነት አልለቅሽም ብሎ ሲል ምን ማለት ነው ደግሞ ይሄ? አልገባኝም። በቃ ትሰሚኛለሽ? እስከ ዛሬ ድረስ የእውነት በጣም እያጃጃልሽኝና በጣም እያሞኘሽ ነበረ። ከዚህ በኋላ ግን ዳጣ እኔ የምልሽን እያንዳንዱ ነገር ታደርጊያለሽ። ካልሆነ ደግሞ ቤተሰቦችሽ ላይ እንዲሁም ጓደኞችሽ ላይ እንደፈረድሽ ተናገሪ ብሎ ሲል አይ ትሰማኛለህ፣ አንተ የማትረባ ሰው ነህ። የእውነቴን ነው ምልህ። መቼም ቢሆን ላንቺ እዛ አይነት ተራ ልጅ እንዳታረጊኝ። እኔ እንዳንቺ ቤተሰቦቼን በገንዘብ የምገዛይ ሴት አይደለሁም ብላ አለች። ምን ነው ተዝቆ የማያልቅ ገንዘብ እኮ እሰጥሻለሁ። ታውቂያለሽ፣ የእውነቴን ነው ምልሽ፣ በጣም ብዙ ገንዘብ እሰጥሻለሁ ዳጣ ብላ ስትል ቤተሰቦችን ግን መልሰሽ ልገዥልኛችም። ቤተሰብ በገንዘብ ሊገዛ አይችልም። እሺ ማህሌት እባክሽ ከቻልሽ አንቺ ራስሽ ወደ ቀልብሽ ተመለሽ ብሎ ቢላትም እንኳ እሷ ግን ልትመለስ አልቻለችም። ዳጣም በድንጋይ እያሯሯጠች ማህሌትን እስከ ቤቷ ከሸኘቻት በኋላ ተመልሳ ወደነ ብሩክ ቤት መጣች። ብሩክና ቅድስቴ የሌለ እጅጉን በጣም ደስተኞች ሆነዋል። እናም ታውቃለህ ያ ሁሉ መከራና ጭንቀት አልፎ እዚህ መብቃታችን በጣም ደስ ይላል። ማህሌት የቱንም ያህል ክፉና አረመኔ ብትሆን ግን ደግሞ አንተን ሰጥታኛለች። ምናልባት ለዛ ነገር ይቅር ልላት እችላለሁኝ ብላ ስትል አይ መቼም ቢሆን ይቅር እንድትያት አልፈልግም ቅድስቴ እባክሽን። እሷ እኮ በሌላ ሳይሆን በራሷ ነፍስ አስይዛ ነው እንጂ እኔን ያዳነችኝ በሌላ አይደለም ብሎ ብሩኬ አላት። ምሳሌዬ እጅጉን ደስ ብሏት ልጅ መውለድ አለባችሁ፣ ልጅ ውለዱልኝ፣ የሚፈጠረው ነገር አይታወቅም ብላ ተናገረች። ምን ማለት ነው ደግሞ አባዬ? ድጋሜ ወይ አንተም ወይ ደግሞ እማዬ እንድትታመሙብኝ የሆነ ነገር እንድትሆኑብኝ አልፈልግም። ስለዚህ አብሮኝ የሚሆን እህትና ወንድም ያስፈልገኛል ብላ ስትል አታስቢ፣ እሱን እንኳ እኛም እያሰብንበት ነው ብላ ስትል ቅድስቴ ብሩኬ ግን አንድ ነገር ማስተዋል ጀመረ። እሱም እዛ ነገር ላይ እንደሚያመውና የእውነትም ልጅ መውለድ እንደማይችል አረጋገጠ። አምላኬ ሆይ ቆይ ይሄ ደስታችን እንዴት ነው በዚህ ቅጽበት ሊበላሽ የሚችለው? ግን ደግሞ ይህንን ነገር መቼም ቢሆን መደበቅ አለብኝ ለትንሽ ጊዜም ቢሆን። ከዛም በኋላ ይህንን ደስታችን ካጣጣምን በኋላ
ቀስ ብዬ እነግራታለሁኝ። ያው መቼም ቅድስቴ አይደለች እንዴ? ቅድስቴ ደግሞ ሁሉንም ነገር የምትረዳ ጀግና ሴት ናት እያለ ብቻውን ማውራቱን ሲቀጥል ምን ነው ብሩኬ ደስተኛ አይደለህም እንዴ? ተናገር እንጂ ብላ ስትል ቅድስቴ አረ በጣም ደስተኛ ነኝ የኔ ውድ እናደርገዋለን። እሺ ምሳሌዬ ምንም የሚያሳስብና የሚያጨናንቅ ነገር የለም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መድብልና ዳጣ ደስ ብሏቸው ታውቂያለሽ፣ የእውነት በጣም ነው የማመሰግነው ብሎ ሲላት ምን እያልክ ነው? እኔን እንድታመሰግነኝ አልፈልግም እና ማድረግ ያለብኝን ነገር በሙሉ ደግሞ የማደርገው ላንተ ብቻ አይደለም ብላ አለችው። እሱንም አውቃለሁ፣ ግን አሁን በጣም ከባዱና የእውነት አረመኔ የተሞላበት ነገር እየመጣ ነው ብላ አለችው። ምንድን ነው? ማህሌትን በድጋሚ አግኝቻት ነበረ እና ሲመስለኝ ይቺ የተረገመች ሴትዮ ከባድ ነገር እየፈጠረች ነው። ምን ብቻ አላቅም። ድጋሚ ገንዘብ ልስጥሽና የምፈልገውን ነገር ስሪልኝ። ትህትናን እንድሰጣት ትፈልጋለች። ደግሞ ይሄንን ማድረግ እኔ በፍጹም አልችልም። ታዲያ ምንድን ነው የማደርገው ብላ ስትል እሱማ ይገባኛል፣ ግን ደግሞ አታስቢ። ምን ማለት ነው አታስቢ? እኔ ወጣዋለሁ ብሎ ሲላት፣ ቆይ ለምንድን ነው እንደዚህ የምታደርገው? ሁል ጊዜ ችግር በገጠመ ቁጥር አብረን እንወጣዋለን፣ አብረን እንዲህ እናደርገዋለን አትልም? ብቻዬን እወጣዋለሁ እያልኩ ሁል ጊዜ አይደብርም እንዴ ብላ ስትለው፣ እኔ እኮ ላንቺ አስቤ ነው እንጂ ለሌላ አይደለም። እና ደግሞ ተረጅኝ እባክሽ፣ የምወዳቸውና የማከብራቸው ሰዎች ምንም እንዲሆኑብኝ ስለማልፈልግ ነው ብሎ አለ። እሱን እኮ ይገባኛል፣ ግን ደግሞ እኛም አንተን እንፈልግሃለን መድብል። ስለዚህ ማወቅ አለብህ። እስኪ ብሩክንና ቅድስትን ያቸው ዛሬ በጣም ደስተኛ ናቸው። ታዲያ እኮ ሁሉ በአንቺ ምክንያት ነው ዳጣዬ ብሎ ሲላት፣ ይህንንም እናልፈዋለን። ማህሌት በድጋሜ እኔም በገንዘብ ልታታልለኝ ከሞከረች የእውነትም ሌላ እቅድና ፕላን አላት ማለት ነው። ለሱ ደግሞ በትልቁ ተዘጋጅችበታለሁ ብላ ስትል ቢሆንም እሷ ስትጠራሽ መቼም ቢሆን መቼም ብቻሽን እንዲያትሄጂ ከኋላ እኔ መምጣት አለብኝ ብሎ ሲላት፣ ምን ነው እንዳትደበድበኝ ነው ወይስ እንዳታሳግተኝ? ብቻ አሁን እኮ ማንም የላትም፣ ቢኖር ካሌብ ሙሲሳ ነው። መቼም ካሌብ ሙሲሳ ከዚች ከማትረባ ሴትዮ ጋር እኔን ለማገት አይመጣም አይደል እንዴ መድብል? ለማንኛውም እንወጣዋለን አታስብ ብላ አለችው። እሺ ቅድስቴ፣ እሺ ይቅርታ፣ እሺ የእውነት ዳጣዬ በጣም አመሰግናለሁ ብሎ ግን አንድ ነገር ልንገርሽ። ምንድን ነው? ወይኔ እስኪ በጀርባሽ እባብ እያለ አስደነገጣትና እባቡ ውሸት ሲሆን፣ ቆይ መድብል ለምንድን ነው እንደዚህ የምታደርገው እንዴ? እህቴ ነሻ ታዲያ አንቺ ብቻ ነሽ እንዴ መቀለድ የምትችይው? እኔም እኮ መቀለድ አለብኝ ብሎ በጣም ከት ብሎ ሳቀባት። የእውነት አንተማ በጣም ታናድዳለህ እያለች ሁሉም እስበራሳቸው ተሳሳቁ። እስበራሳቸውም ፍቅራቸውን ተገላለጹ። አልማዝ ፍቅር ጋር ደውላ እንዴት ነሽ? ደህና ነሽ ወይ? በጣም ይቅርታ አዲስ ነገር ስላጣሁ ነው ያልደወልኩልሽ ብላ ስትል፣ እኔ በጣም ደህና ነኝ አውቃለሁ። ጓደኛዬ ወፈፈን ነገር ናት። ስለዚህ አደራሽን እስከምትችይው ድረስ ብቻ ቻያት ብሎ ሲል፣ አይ አረ ችግር የለውም። እውነት ለመናገር አንቺንም ጓደኛሽንም በጣም ነው የማመሰግነው እና ከልጅቷ ጋር ደግሞ ተግባብተናል። ምን እንደምልሽ አላውቅም ብላ አለች። ይልቁንስ አንቺ እንዴት አደረግሽ ብላ ስትል፣ እኔማ ሁሉንም ነገር አስተካክያለሁኝ እና ደግሞ በትንሽ ቀን ውስጥ ሁሉንም ነገር ይስተካከላል እነግርሻለሁ ብላ አለች። ምን? አዎ የእውነቴን ነው፣ ሁሉንም ነገር አስተካክያለሁኝ እናም እነግርሻለሁኝ ብላ አለቻት። ብሩክና እንዲሁም ደግሞ ቅድስቴ ፍቅራቸውን በከባዱ እያጣጣሙና እየጦዙ ባለበት ሰዓት አልማዝና መድብል መጥተው፣ አረ እናንተ ሰዎች ተረጋጉ። ምንድን ነው? ምን ነው? አፍላ ፍቅር ላይ ያለን ሰዎች መሰለን አይደለም? ታዲያ ምን እናድርግ? ከዛ ሁሉ መከራና ስቃይ በኋላ ይህ ሁሉ ደስታ አይገባችሁም እንዳትሉም ብቻ ብሎ ሲል፣ አይ ቢሆንም አረጋጉት፣ እማማና አባባ ሆናችሁ እኮ አሁንማ ብላ አለች። እንደዛ አይደለም
ለማንኛውም አንቺ እንደፈለግሽ ይሁንልሽ፣ ማለቴ ምንም ችግር የለውም ብሎ መድብል ቁጭ ሲል አልማዝ ምንድነው ቁጭ የምትለውና እንሄድ እንጂ የፍቅር ወጥመድ አትሁን ብላ አለችው። አንቺ ሴትዮ ተረጋጊ ብሎ ሲል በራሳቸው ሊጣሉ ሲሉ እናንተ እንግዲህ ዙራችሁ ስለምትገናኙ እኛ አይመለከተንም፣ እኛ ማድረግ ያለብንን ነገር እስኪ እናድርግ ብለው ብሩኬና ቅድስቴ ተያይዘው ወደ ክፍላቸው ገቡ። በጣም ጨንቋትና እንዲሁም ጠቧት። እስኪ ነይማ ልንገርሽ ብላ አለች። ምንድን ነው እስኪ ንገሪኝ፣ የተፈጠረ ነገር አለ እንዴ ብላ ስትል እውነት ለመናገረው ምን እንደምልሽ አላውቅም ብላ አለች። ምንድን ነው? የመድብልን ስልክ ማለቴ የዛኔ ሰውዬ ስልክ ፈልጌ ነበር። ምን ማለት ነው? ማን ነው እሱ ብላ ስትል ይሄ የባልሽ ወንድም ነው። ወይ ጉድ! እኔ ምልሽ መድብል ብሎ መጣራት ማንን ገደለ ብላ ስትል ችግር የለውም አሁን የእሱን ቁጥር ስጪኝ ብላለቻት። ደግሞ እሱን ምን ፈልገሽ ነው? የተፈጠረ ነገር አለ እንዴ ብላ ስትል አይ እውነት ለመናገር ምንም የተፈጠረ ነገር የለም፣ ግን ደግሞ ለሆነ ነገር ፈልጌው ነው። አይ እኔ ትሰሚኛለሽ፣ እንዲጮህብሽ አልፈልግም። ሲመጣ ራስሽ እዚኸው ቤት ውስጥ ታናግሪዋለሽ ብላ አለቻት። ቆይ ለምን ቅድስቴ? ምን ላድርግ? አንቺና እሱ እኮ በጣም ከባዱ እንዴት ተያያዛችሁ ነው? ታዲያ እኔ እንዴት ላቅ እችላለሁኝ? እባክሽን እንደዚህ እንድታረጊ የእውነት አልፈቅድልሽም ብላት ቅድስቴ ወደ ባሏ ጋር ሄደች። እንግዲህ ቅድስትና ብሩክ ስላሳለፉት ነገርና ብቻቸውን ስለሆኑት ነገር በጣም እየተናደደች እና እያለቀሰች እባደም እየሆነች ምን ላድርግ? እውነት ለመናገር በጣም የሚያሳዝንና የሚያስከፋ ነገር ነው መባባሉንም ቀጠለችበት። ከዛ አይዞሽ፣ ከዛ ሁሉ ጭንቀትና መከራ በኋላ አሳልፈናል እና ምንም የሚያሳስብሽ ነገር የለም። ከዚህ በኋላ ምንም ጭንቀትና መከራ እንደማይገጥመን ቃል እገባልሻለሁኝ ብሎ አላት ብሩኬ። አዎ ከዚህ በኋላ ወደ ራሳችን ህይወት ነው፣ እባክህ መድብልንም ቢሆን ተው በለው ብላ አለችው። ትሰሚ የለ እንዴ? ታውቂ የለ እንዴ? ከኔ በላይ እኮ አንቺ ራሱ ትረጃዋለሽ፣ ግን እሱ አይሰማም። አሁንም ቢሆን እኔም ድኛለሁ። በቃ ሁላችንም የራሳችን ህይወት ብንመራ በጣም ደስ ይለኛል፣ ግን ደግሞ መቼም ቢሆን እንደዚህ እንደማይሆን አውቃለሁኝ ብሎ አላት። መድብልና እንዲሁም ታሬ ተገናኙ እና ምንድነው አዲስ ነገር ብላ ስትለው አዲስ ነገር በጣም ብዙ ነገሮች አሉ፣ ግን ደግሞ ማንኛውን ልንገርህ። እንግዲህ ወይዘሪት ማህሌት በጣም ተጨንቃለች። ማለትም እንዳስጨነቃትና እንዳስጠበባት ታስታውቃለች። እርዳኝ ብላኝ ነበረ፣ እንዴት አድርጌ እንደምረዳት ምንም እየገባኝ አይደለም። ምን? አዎ እና ታዲያ እንዴት ላድርግ እስኪ ንገረኝ ብሎ ሲለው አላውቅም፣ ሆነን ለመናገር በፍጹም ይሄ የማህሌት ጸባይ እያናደደኝ ነው ብሎ ሲል መታገስ አለብህ ታሬ፣ መቼም ቢሆን መቼም ተስፋ እንዳትቆርጥ፣ መታገስ ያለብንን ነገር በሙሉ ታግሰን ሁሉንም ነገር እንወጣዋለን ብሎ አለ። ውድ የህያቤት ቤተሰቦች የዛሬው ምሳሌ ድራማ ይህን ይመስል ነበረ። ቅድስትና ብሩክ ባሳለፉት የፍቅር ጊዜ ምን ተሰማችሁ? በስተመጨረሻው አዘኑስ ምን ተሰማችሁ? ላይክ ሼር